ትለኛለህ? ምን ማለት ነው? ቆይ ለሰላም ምን እያልካት ነው? ምን አልኳት? አይ ከኔማ ፍቅር ይዟል። ታናቴ እንደዚህ ይባላል? አይ ግድ የለም እመን ይዟል። ጭምድድ አድርጓል። አይነ ራሱ ያስታውቃል። ፈጣጣ የሚባለው ይገልጽሽ። በቃ ከወለድክ ነው። ምንድን ነው? ከጠላም ደግሞ ጠላ ነው። እያመመሽ ኮርማም ነው። ሰላም ብላሽ ሰላም የነገረች ነገር እውነት ቢሆን ታደርጋለች። ናታን እነዋ እንመጣለን ብያቸው እዛ ፀሐይ ላይ ቁጭ ብሎ እየጠበቁ ነው። ተነስ እንሂድ። ዴቪ ተፈጠረሽ ምን ጉድ ነሽ? ገና ብዙ ነገር አለ ማየ የሚያውቅሽ እንዳታቋርጭ። ናታንም አባዬን የሚል አሁን ብትሆን የልጇን አባት እስካሁን ድረስ አላስተዋወቀች። እግዚኦ ቆይ የምልሽ ምኑን ከምኑ ነው የምታገናኙ? ምን እንዳሰብሽ ገብቶኛል። ግን ኤቢ አንድ ነገር ላስታውስሽ፣ ዲኤንኤ አስመርምረሽ አብረን ነው ውጤቱን ያየነው። ቆይ አንቺ እየመረጥሽ ነው እንደምታስታውሹ? እሱማ ማየ እና ምን ጥናትሽ ለምንድን ነው ይሄንን ያላካተተው? ነው ወይስ ምንም ጠርጥረሽ ነው? ወልደሽ ደብቀሻል ልትይ ነው እንዴ? ዳጣና ናታን ዛሬ ደስ በሚል ሁኔታ ተቀራርበዋል ማለት ነው። ቤተሰቦቻችን እንግዲህ ከብዙ ጊዜ ቆይታ በኋላ ዳጣ እንግዲህ ወደኋላ ስታገረግር ነበረ። አሁን ግን ዳጣ ናታን እንደሚወዳትና እንግዲህ እሷም ፍቅር እንዳለበት የተረዳችው ይመስላል። በእርግጥ ለዚህ ሁሉ እንግዲህ የሰላም እጅ አለበት። ሰላም ናታንና ዳጣ እንዲፋቀሩ ያላት ፍላጎት በጣም ከባድ ነው። ያው በነገራችን ላይ ሰላም ዳጣ ልጇ መሆኑን በቃ ውስጧ አምኖ ተቀብሎታልና እንግዲህ በሚገርም ሁኔታ ዛሬም እንዳያችሁት በዛሬው ቪዲዮ ራሱ እኔ የእናንተ የሁለታችሁም እናት ነው መሆን የምፈልገው እያለቻት ነበረ። ዳጣም እንግዲህ ሰላምዬ የእውነትሽን ነው ግን ናታን እየቀለደ ምናምን ነው እኮ ይመስለኝ ግን የምር ይወደኛል ማለት ነው ብላ ጠይቃት ነበረ። እንዴ ቀላል ነው እንደሚወድሽ ግን አንቺ በራስሽ ጊዜ ልታረቂው ነው ልታባረሪው ነው። አብጌል ደግሞ በፍጹም አይወዳትም እሱ። ስለዚህ እሱ የሚወደው አንቺን ብቻ ነው። ስለዚህ ለምንድነው ማትረጂው ነበር ያለቻትና እንግዲህ ያው በፊት ስሜቱም አለ። በእርግጥ እኮ ናታን ተወዷለች ዳጣ ግን እንደዚህ በፍቅር ውስጥ ጥልቅ ማለት እንዳልኳችሁ አንደኛ የአብጌል ሁኔታ በጣም ነው የሚያስደብራት። አብጌል ለዳጣ ያላት አመለካከት በጣም የወረደ ስለሆነ በዛ ምክንያት በጣም ነው የሚያስጠላት የሚደብራት ነገር ማለት ነው። ሁለተኛ ደግሞ ቤት አሁን እሷ የምትጠብቀው እናትና አባቷን ማግኘት ቤተሰቦቿን ማግኘት ስለሆነ በእርግጥ እግዚአብሔር ይመስገን አባቷን አግኝታለች። ደግሞ ግን በጣም የምትጓጓላት እናት አለቻት። እናቷን ማወቅ ነው። የእናቷን ሁኔታ እስከምታውቅ ድረስ በዛ ልክ ነው ዳጣ እያሰበች ያለችው። ግን ሰላም ደግሞ እያለች ያለችው ሁሉንም ነገር ጎን በጎን ማሰብ ትችያለሽ፣ ናታን በጣም ነው የሚወድሽ። ስለዚህ የሆነ ሰዓት ላይ በቃ ወንድ ልጅ ታግሶ ሄዴ ነው። ስለዚህ ታይ ይሄን ቻንስ እንዳያመልጥሽ እያለቻት ነበር ማለት ነው። እንግዲህ በዛም ዛሬ ናታን እስኪ ነይ ልጋብዝሽ ብሎ ይዞ ሄዶ እንግዲህ ቆንጆ ቂጣ ፍርፍር በሚሪንዳ ጋብዛታል። ያው እንዳየነው ከሆነ ትላላችሁ። እሱ ደግሞ ሞቅ ያለ ቡናውን እየጠጣ ነው። በዛም እንግዲህ ደስ የሚል ጊዜ እያሳለፉ ነው የሚገኘው። አሪፍ ጊዜ ነበረ። ምሳው እንግዲህ ዛሬ በምን ምክንያት ነው ግብዣው እያለችው ነበረ ናታንን እንግዲህ ዳጣ። እሱም እንግዲህ በባለፈው ስላናደድኩሽ ለዛ ነው። ረኔ ባክኔ ምን መቼ የተናደድኩት ነበረ ረስቼዋለሁ። ባክኔ ስንቱን እንደዛ አድርጌ የሚይዝበት ስንት ሌላ ነገር አለ። ዝም እንዴ እንደዚህ አይነት ነገር ረስቼዋለሁ። መጋበዙ እንዲከካስከኝ እያለችው ነበረ። ራስ ትረሻለሽ ማለት ነው በቃ እንዲ ሌላም ነገር ትረሻለሽ ይሄን ብቻ ነው እያለት ነበርና ኧረ እኔ ምንም ነገር መያዝ አልፈልግም። ምክንያቱም ያለፈ ነገር አለፈ ነው። ስለዚህ ይዤ እሱን አንጠልጥዬ እንትን ስል
ሌሎች ነገሮችን ማጣት አልፈልግም እያለችው ነበረ። ብቻ ደስ የሚል ጊዜ እያወሩ ነበረ። እንግዲህ ቆይ አንተ ግን እንዴት ነው ወድኸኛል እንዴ? ፍቅር ጠልፎሃል አይደል ከኔ ምናምን እያለችው ነበረ። እንግዲህ ናታን እግዞ ያንቺ እኮ አይን አውጣ ብቻ አይገልጽሽም እኮ የምትገርሚ ልጅ ነሽ እያለ ነበረ እየተሽኮረመመና ምን ያሽኮረመመሃል ከወደድከ ነገር እውነት ቢሆን ምን ትያለሽ ነበር ያላት። ከዛ እንደዚህ ሲላት ዳጣ በጣም ነው የደነገጠችው ማለት ነው። እንግዲህ አይታችኋል ሰላም ያለቻትን እንደሚያወዳት እንደሚያፈቅራትና ከሱ ጋር በሷ ጋር ከትዳር ተጣምሮ መኖር እንደሚፈልግ ነው ሰላም የነገረቻት። እንግዲህ አንቺና ሰላም ማን ነው አንቺና ናታን ስትጋቡ እናቱኜ እኔ ነኝ ምድራችሁ ሁለታችሁም እናት መሆን እፈልጋለሁ ብላ ነበር ሰላም ያለችውና በዛን ምክንያት እንግዲህ ዳጣ ደነገጠኝ ማለት ነው። እንዴ ይሄ ነገር መስመር ስቻለሁ እንዴ ብላ ነው መሰል ቆም ብላ እንግዲህ ለማስታወስ ምናምን ነው የሞከረችው። በመጨረሻም እንግዲህ አረ በቃ እንሂድ ብረስቸው አየ ውሃና ምጥንን እዛ ጋር ጠብቁ ብያቸው መንገድ ላይ ያስጠበቅናቸው ነው። ስለዚህ መሄድ ያለብን ተነስ ብላ እንግዲህ ተነስተው ሂሳቡን እንኳን ስትከፍል አልጠበቀችውም። ጥላውን ሄደችው። እሱም ሂሳቡን ከፍሎ እንግዲህ የተመገቡትን ምግቡን ሂሳቡን ፎጭ አድርጎ ከፍሎ ቀጥታ ሄደዋል ማለት ነው። ቤተሰቦቻችን ብቻ ግን ደስ የሚል ጊዜ እያሳለፉ ነው የሚገኙት። ያው አሪፍ ነው። ሌላው እንግዲህ ጋሽ ደረጀ በጣም ዛሬ ደነገጠው። እንግዲህ አቢጌል የያዘችውን ነገር ታውቃላችሁ። ግጥም አድርጋ ከያዘች መፋታት የለም። በነገራችን ላይ እኮ አቢጌል አንደኛ ለነገሮች አለቅጥ በዚህ ልክ ምን ሆና ነው እያልን ነው እንጂ አቢጌል እኮ የጠረጠረቻቸው ወይም ደግሞ ያሰበቻቸው ነገሮች እኮ ልክ ናት። እንግዲህ መጀመሪያ ገና ዳጣ እንደመጣች አስቀድማ ከናታን ማራቅ ነበር የፈለገችው። እንደፈራችውም ይሄው ናታንና ዳጣ እንግዲህ ፎንቃ እንትን እያሉ ነው። ምክንያቱም መጀመሪያ ናታን እንዳይወዳት ማድረግ፣ ዳጣ ደግሞ ወደ ናታን እንዲያተጠጋ ማድረግ ነበር ሁኔታዋ። ግን እነሱ ጭራሽ ባሰባቸው። በነገራችን ላይ ሰውን ጠብቀን ካየነ ተከታተልነ ባልነው ቁጥር በዛ በምንለው ነገር የባሰ ነገሮች እየባሱበት ነው የሚሄደው። እንግዲህ እሱንም በነዳጣና በአቢጌል ማየት ይቻላል። ሁለተኛው ደግሞ ጋሽ ደረጀና ዳጣ አባትና ልጅ ናቸው ብላ ጠርጥራ እንግዲህ እስከ ዲኤንኤ ድረስ ሄዳ ነበረ። ራሷ መሀል ላይ በሰራቻት ስህተት እንግዲህ እሷ ማወቅ አልቻለችም፣ ከስራለች ማለት ነው። ሌላው ሶስተኛው ነገር ሰላም እንግዲህ ካረገዘች የሰላም እርግዝና ከታወቀ ጀምሮ የሰላም ልጅ የማን ሊሆን ይችላል? ከዚህ ቤት አይወጣም። ምክንያቱም ሰላም ከዚህ ቤት አትወጣም፣ ወይ የናታን ነው ወይ ጋሽ ደረጀ ነው ብላ አስባ ነው በውስጧ ያቀደችው ነበረ። እንዳለችውም ትክክል ናት። ልጁ ከጋሽ ደረጀ ነው። በቃ በዚህ ልክ ነው። አሁንም ደግሞ ዳጣ እህትሽ ብሆን ምናምን ብላኝ የምትቀርበኝ ነገር የምታደርግልኝ እንክብካቤ እኔ በዚህን ያክል እየጠላኋት እሷ የምታደርገው ቀረቤታ የሆነ ነገር አለ። ውሃንም በጣም ነው የምትወዳት። ስለዚህ እህትሽ ብሆን ብላ ትጠይቀኛለች። ይቺ ልጅ የአባቴ የወንድሙ ልጅ አይደለችም። በቃ ጥርጣሬዋ ሁሉ እኮ ትክክል ናት። የሚገርማችሁ ማለት ነው። ግን ወይዘሮ ማርታ እውነት ለመናገር በጣም ትዕግስተኛና አስተዋይ እናት ናት። በሚገርማችሁ ለትዳሯም ለልጆቿም ያላት ፍቅር፣ ለትዳሯ ያላት ክብር የተለየ ነው እንደምታውቁት። አሁንም እሷንም ሀሳቧን ላለመቃወም፣ ሁለተኛ ደግሞ ትዳሯንም ላይ የሆነ ነገር ላለመስማት ትፈልጋለች። ግን ደግሞ አቢጌል በቃ እኔን አሰሙኝም የሚለው አማርኛ ስለባሰ እንግዲህ እስኪ ልስማሽ ብላ ቁጭ ብላ ነበረ። የሰማችው እንግዲህ ይሄን ሁሉ ነው። በመጨረሻ እንግዲህ አቢጌል ወደ ውጭ ወጣ። በር ላይ ተደብቃ ጋሽ ደረጀና ሰላም ሲያወሩ የነበረውን ነገር ሰምታለች። እሱ ደግሞ በጣም አስደንጋጭ ነገር ነው። ጋሽ ደረጀ እንግዲህ ሲወጣ በር ላይ ተለጥፋ አግኝቷታል።
በዛም እንግዲህ በጣም ነው የደነገጠው ጋሽ ደረጀ። ምናልባት ያን ያክል ያሉትን ነገር ላሰማት ትችላለች፣ ግን ሲያወሩ ስለሰማች የሆነ ነገር ብቻ የተወሰነ ነገር እንደምትሰማ አንጠራጠርም። በዛ በጧበስ ባወራችሁ ለወይዘሮ ማርታ ወሬ ላይ ይሄን የጋሽ ደረጀና የሰላምን ስጨምርበት በቃ ወይዘሮ ማርታ በጣም ከባድ ነው ማለት ነው። ቤተሰቦቻችን ከባድ ነው አንዳንድ ነገሮች ህይወት አንዱ በቃ ስንክልክሉ እና ነገሮች ውስብስብ ያሉ ናቸውና ብቻ ሁሉም ነገር እንደሚታለፍ እናምናለን። ውድ ቤተሰቦቼ ላይክ በማድረግ ቪዲዮውን ጀምሮ እስከ መጨረሻ ማየት አስተያየቶቻችሁን አስቀምጡልን። ሁሌም ወዳችሁ ብራችሁ ተመልካቾች ያመሰግናለሁ። መልካም ጊዜ። ላይክ አትርሱ ባይ